ይህ ሲኤምኤን ቴሌቪዥን ነው። ሲኤምኤን ቴሌቪዥን የተለያዩ ዝግጅቶችን ወደ እናንተ ማድረሱን ይቀጥላል። በዚህም የዛሬው የመጀመሪያው የህያው ምስክር ዝግጅታችን አንድ እንግዳ አይደለም፣ ያው መቼም የሲኤምኤን ቴሌቪዥን የቦርድ ሊቀመንበራችንን እንግዲህ ይዤ ቀርብ ያለው ፓስተር ሚካኤል ተሰማ ወይም ፓስተር ሚካኤል ተፈራ፣ ሁለት ስም ጠሪያ ስላለ ከውጭ የመጡ ሰዎች መቼም ስማቸው ማስተዋወቅ ያስቸግራል። ራሱ ቢያስተዋውቀን። ሰላም፣ እግዚአብሔር ይባርካችሁ። ሲኤምኤን ቲቪን በእንዲህ አይነት ሁኔታ ለማስተዋወቅ እየሞከርን ነው። ሙሉ ስሜን ነው የጠቀስከው። እንግዲህ ሁለት በየትኛው ይበቁ? ሚድል ላስት ይላሉ። እንግዲህ እኛ የሚስማማኝ ሚካኤል ተፈራ ነው። ዝግጅታችን የህያው ምስክር ፕሮግራም ነው። ህያው ምስክር እንደምታውቁት የተለያዩ የዘመን ምስክርነት ማለት ሰዎች በህይወት ዘመናቸው ያሳለፉትን ምስክርነት ወደ እናንተ የሚያቀርቡበት ፕሮግራም ነው። ይህም ፕሮግራም አላስተዋውቃችሁም። ፓስተር ሚካኤል እንደው ወደ ልጅነት ዘመንን ልመልስ ነው። ህያው ምስክር ስለምታውቀው የተደበቁ ሚስጥሮችን ሁሉ ዛሬ ለህዝብ እናወጣቸዋለን ማለት ነው። እና የት ነው የተወለድከው? የተወለድኩት እዚሁ አዲስ አበባ ነው። ያደግኩት ደግሞ ደሴ ነው። እንደዚህ እያለ ይቀጥላል ማለት ነው። ያልነካሁት ቦታ የለም። ሞር የምታውቀው አዲስ አበባ ነው ደሴ ነው? አይ አዲስ አበባ ነው። አዲስ አበባ ነው የምታውቀው? አዲስ አበባ ነው። ግን ያደግክበት ሆኖ እንዴት በደንብ አላወቅኩም። ደሴ 5 ዓመት ነው የተቀመጥኩት። በልጅነት ማለት ነው? በልጅነት። አዎ። ኦኬ። ጥሩ ነው። ለማንኛውም የአዲስ አበባም የደሴም ሁለቱም ትዝታዎች አሉ ማለት ነው። በመጠኑ። ስለዚህ ያን ጊዜ እስኪ የልጅነት ዘመንን አስታውሰን ስለ ቤተሰቦች ብትነግረን። ምክንያቱም የማን ልጅ ነህ? ቤተሰቦች ምን ይመስሉ ነበር? ስለ ልጅነት ዘመን ምክንያቱም ማስታወስ ወደኋላ ሄደን ማየት ስላለብን ማለት ነው። የባላባት ልጅ ነው ቃቃለው የምሳስ። ምክንያቱም ያው ሁላችን ወደ ጌታ ስንመጣ ከተለያየ ባክግራውንድ ነው የመጣ ነው። አንዳንዶቻችን ከድሃ ቤተሰብ፣ አንዳንዶቻችን ከሀብታም። ስለ ቤተሰብ ሲወራ ባላባት ከሚለው ይልቅ እንደው አርበኛ ብለህ ብትል ደስ ይለኛል። አርበኛ ማለት አባቴ በጣም ሀገሩን በጣም ይወድ ነበረ። ማን ይባላሉ ስማቸው? ማለት ሙሉ ስማቸው እስከነማረጉ ማለት ነው። እሺ፣ ደጃማች ተፈራ ተሰማ ይባላል። ደጃማች እኮ ትልቅ ማዕረግ ነው። አዎ እዛው አካባቢ ያደር እንግዲህ ያሉት። እና በጣም አገሩን በጣም ይወዳል። ይህንን አገር መውደድ ጉዳይን እንደው በውስጥ ያስገባ ትልቅ ኢምፓክት ያመጣ ሰው ነው እላለሁ። ምክንያቱም የአርበኝነት ግጥም ሲገጥም፣ ስለ አገር ሲናገር፣ በተለይ እንደው ወደ ጌታ ስመጣ በደንብ የገባኝና የተረዳሁት ነገር ለሌላው መኖር የሚለውን ነገር፣ ለሀገር መኖር፣ ለሌላው መኖር የሚባለውን ነገር ብዙ ኒክኔሞች አሉት። የሚገርም ነገር ነው። ለምሳሌ አባቴን ወደ ልዑል አልጋ ወራሽ አካባቢ በጣም ይጠጋ ነበርና ልዑል አልጋ ወራሽ አስፋውሰን። አዎ። እና እዛ ኒክኔሙ የጦሩ በሬ ይባል ነበር። የጦሩ በሬ ይባል ነበር እና ተዋጊ ነበሩ ማለት ነው። ያ ደግሞ አይ ቲንክ በታህሳስ ግርግር ላይ ልዑል አልጋ ወራሽን አላስነካም በማለቱ ነበሩ በዛ ሰዓት። አዎ። እና የመንግስቱ ነዋይ ግርግር የሚባለው ማለት ነው። እና የታህሳስ ግርግር ይሄ አረንጓዴ ሳሎን ውስጥ ባላባቶች እንዳለ ተይዞ የነበረ ጊዜ ማለት ነው። መንግስቱ ነዋይ ጀነራል መንግስቱ ነዋይ እርምጃ ወሰደ ወይ ገደለ የተባለው የታህሳስ ግርግር እዛ ላይ የጦሩ በሬ ተብሎ ስም ወጥቶለታል። እና ታሪክ ሲነገረኝ የጦሩ በሬ የተባለበት የሚቀርቡት ሰዎች ያንን ነገር በማድረጉ እሳቸውን አላስነካም በማለቱ ማለት እዛ አረንጓዴ ሳሎን ውስጥ ነበሩ እሳቸው ማለት ነው። ማለት ይሄ የታህሳስ ግርግር የማያውቀው ሰው ኢትዮጵያ ውስጥ የሚያውቀው በቀዳማዊ ኃይለ ሥላሴ ላይ የመፈንቅለ መንግስት ተደርጎ መፈንቅለ መንግስት ሲደረግ የእሳቸው ልጅ ልዑል አልጋ ወራሽን ጨምሮ እዚህ 6 ኪሎ ቤተመንግስት ውስጥ እሳቸው ውጭ ሀገር ነበሩና በሙሉ ባለስልጣኖችን በሙሉ አስረዋቸው ነበር። እዛ ከታሰሩት ውስጥ አንዱ እሳቸው ነበሩ ማለት ነው። ነው ከታሰሩት ውስጥ ሳይሆን አይ ቲንክ 2 ኢቨንት ነው የሆነው። የመጀመሪያ የታሰረ እርምጃ ተወሰደ። በሁለተኛው ጊዜ ይህንኑ ነገር እናደርጋለን እንደገና ሌላ እናደርጋለን ሲል
ጦር ሰራዊቶቹን ይዞ አቁሞ እንዲከበብ አድርጎ ማንንም እንዳታስገቡ ብሎ እሳቸውን በመከላከሉ ይሄ ኒክኔም ወጣለት ሲባል ሰማለሁ፣ የጦር በሬ የሚባል እና ይሄ ሄሮይክ የሆነው ወይንም ናሽናሊስቲክ የሆነው ስሜት በአባቴ ላይ የነበረው ነገር ብዙ ያስገርመኝ ያስደንቀኝ ነበርና ብዙ የተከበብነው እንደዚህ አይነት ሰዎች ነበሩ። ለምሳሌ እንደው ሳላነሳ ወደ ኋላ ከመለስከኛ አይቀር ሳላነሳ የማላልፈው ብዙ ጊዜ ሲነገር አልሰማም፣ ነገር ግን በቅርብ ከአባቴም ሲያወራ እንደገና ደግሞ እሳቸውን ፐርሰናሊ ሳቃቸው የነበረና በመንግስቱ በኮሎኔል መንግስቱ በደርግ ጊዜ የተረሸኑ በጣም ሄሮይክ የሆኑ ጀነራል ከበደ ወርቁ የጦር ሰራዊት ዋና አዛዥ የነበሩ እሰጥ ብለው የተረሸኑት ሰው ከጀግንነታቸው የተነሳ እሳቸውና የእንግሊዝ መንግስት እሳቸውና ማርሻል ቲቶ ነው ያ ስፔሻል ሊሻን አላቸው ተብሎ የሚነገርላቸው የነበረውና እነዚህ ሰዎች በጣም ሄሮይክ የነበሩ በዛ ጊዜ በደርግ ለውጥ የተረሸኑ ታሪክ ያልመዘገባቸው ታሪክ ያላያቸው ሰዎች ነበሩና አሁን ወደ ኋላ ስትመልሰኝ ከሞላ ጎደል ስለ አባቴ ሲነሳ ያልተነሳ ታሪክ እንደውም በጣም ይገርማል። አንድ ጋዜጣ ላይ አዲስ ዘመን ጋዜጣ ላይ ኢንተርቪው ተጠይቆ ያለፈውን እናስታውስ በሚል ብዙ ኢንተርቪው ላይ ልክ አሁን አንተ እንደምትጠይቀኝ እሱም ተጠይቆ ነበርና አዎ ያለፈውን እናስታውስ ብሎ ብዙ ታሪክ ሲናገር ጋዜጣውን እንደምንም ፈልጌ ይዣታለሁ፣ ግን አሁንም አዲስ ብርሃነ ሰላም ሄጄ አወጣታለሁ እያልኩ ነበረ። ሂስቶሪካል የሆነ በጣም እውነት ያለበት እነማን ነበሩ የሚለውን ነገር አጥርቶ ያሳየ መጽሐፍ እንደሆነ ያለውና እንትን ጽሁፍ እንደሆነ ያለውና አሁን አንተ የምትጠይቀኝ እንግዲህ ያለፈውን አስታውስ ነው ስትልክ ማለት መቼም ታሪክ ሲነሳ እኛ ከመሬት አልመጣንም። የወላጆቻችን አይደል እኛን አሳደጉን፣ የእነሱም ታሪክ መነሳት አለበት ስላል በዚህ አጋጣሚ ነው እንዳትረሳው የእናትህንም ስም ዋና ብዙ ጊዜ አባት ስም ብቻ ነው የሚጠራውና እሳቸው በስም በተጠራው ሁሉ ይጠራሉ። እንደው ብዙ ጊዜ ስማቸው የማይጠራው እናት ስለሆነ ስለሳቸው ብትነግረን በዚህ አጋጣሚ። እናቴ ጽጌ መኩሪያ ትባላለች። የሚገርመው ነገር እናቴን ስሟን ነው የማውቀው፣ እሷን አላውቃትም። እኔን በወለደች በ6 ወሯ ነው ህይወቷ ያለፈው። ስለዚህ ያለፈውን አስታውስ ብለህ ወደ ኋላ ስትመልስ ብዙ ጥሩ ሜሞሪ ኃይለኛ ሜሞሪ ያለና የሚገርም ታሪክ ያለው ታሪክ አለ ከዛ ጋር የተያያዘ። እስቲ እንደው ትነግረን፣ ምክንያቱም የህያው ምስክር ስለሆነ ዝግጅቱ እነዚህ ሁሉ በህይወት ውስጥ የፈጠሩት እስካሁንም ያሉ ነገሮች ስላሉ አስተውሰናቸው ምናልፍ ቅድም ስነግርህ የት ነበር የነበርከው የተወለድከው ብለህ ስትለኝ ደሴና እዚህ አልኩኝ። የሚገርም ታሪክ ሆነ በ12 ዓመቴ ውስጥ እና በ12 ዓመቴ ላይ ቤት ውስጥ ያሉ ሰራተኞች ያወራሉ። ለአጋጣሚ አለፈ ብዬ ስል አቴንሽኔን የሚይዝ ነገር ሲናገሩ ሰማሁኝ። ስሜ ሲጠራ ሚካኤል እኮ ሲባል ምንድነው የሚሉት የቆም ስል ሚካኤል እኮ ወይዘሮ አሰገደች ወላጅ እናቱ ነው የሚመስሉት፣ እስካሁን ድረስ አያውቅም ብለዋሉ ማለት ነውና እንዴት አዎ ወላጅ እናቱ ጽጌ መኩሪያ ነው የሚባሉት እና ወይዘሮ አሰገደች ግን ያሳደጉት ነው፣ ከልጅነቱ ጀምሮ ያሳድገውታል እና ይሄንን የሚያውቀው ነገር የለም ብለው ሲሉ ሰምቼ በጣም ተረበሽኩ። በጣም ኮንፊውዝድ ሆንኩኝ፣ ግራ ገባኝ። ወላጅነቴ ማናት ምን ትመስላለች የሚለው ነገር አይምሮዬ ውስጥ አሁን ለመጀመሪያ ጊዜ መስማት ነው። አሁን ያሳደጉ እናት አለመሆናቸውን አወቅ። ምን ስሜት ተሰማህ? በጣም ደነገጥኩኝ። በጣም ኮንፊውዝድ ሆንኩኝ። አንዳንድ ጊዜ ታሪክና ፊልም ስናይ ልጆች ይህንን በእውነት ባወቁ ጊዜ ዲስአፖይንትመንት ሲመጣባቸው ሲበሳጩ ያ ስሜት መጣብኝ። ለምን እንዴት አላወቅኩም? እና ታዲያ እቺ ሰው ማናት ማለት ነው?
ወላጅ እናቴ ሳትሆን እንዴት ወላጅ እናቴ ያሉ የሚል ነገር እና በጣም ነው የምትወደኝ፣ እኔም በጣም ነው የምወዳት። እና አባቴ ሲመጣ እንደሰማሁኝ ሲያውቁ ሰራተኞቹ አንድ አራቱ በቃ ሮጠው ወጡ። እሳቸው ጌቶች ሲመጡ ገደሉን ማለት ነው ተብሎ። አባቴን ያሳደጉ ደግሞ አባባ ዲምቦ የሚባሉ በደንብ አባቴን እንደ ልጅ ያዩት ወይም አሳዳጊ ስለነበሩ እሳቸው ብቻ ቀሩ። እና አባቴ ሲመጣ መጀመሪያ የጠየቁት ጥያቄ የእናቴ ስም ማን ነው አልኩት። ምንድን ነው የምትለው አለኝ። አይ የእናቴ የአባቷ ስም ማን ነው አለኝ። የእናቴ የአባቷ ስም ማን ነው አልኩኝና በልጅነት በጣም የሚገርም ነገር ነው የጠየቁት ጥያቄ። እና ደግሞ የእናቴ ወንድም ወይ አጎቴ ሳሙኤል መኩሪያ ነው አይደለም አልኩት። ኮሎኔል ሳሙኤል መኩሪያ ይባላል። እና አዎ አለኝ። እና አሰገደች ከበደ እና ኮሎኔል ሳሙኤል መኩሪያ እንዴት ወንድምና እህት ይሆናሉ አልኩት። እና ወዲያው ነገሩ ገባው እና ተጣራ ማለት ነው። ሲጣራ ሰራተኞቹ የሉም። ማን ነገረው? ምንድን ነው ያወቀው? ከዛ እኚህ ሰውዬ ገቡ። በቃ ያደረካቸውን አድርጋቸው፣ እነሱ ጠፍተዋል። ሰራተኞቹ ስናወራ ሰምቶ ነው ሲያለቅስ ነበረ ተባልኩኝ። እና አንተ ያሳደገችህ ሳትሆን እንደወለደችህ አድርገህ አስባት ብሎ ሊያጽናና ሞከረ። ወዲያው እናቴ ከደሴ ተጠራች። የሚገርም ነገር ነው። እናቴ ከደሴ ተጠርታ በህይወት ነበሩ። አሰገደች ያሳደጉ ማለት ነው። ከደሴ ተጠራች። ትምህርት ቤት መጣች። በጣም ትዝ ይለኛል። ሲኒየሪው ቢሮ ተቀምጣ ስታስጠራኝ የሚገርም ነገር ነው። ሮጬ የምጠመጠምባት የነበርኩት ሰው በቃ አቅፌ በቃ ናፍቆቴን የምገልጽ የነበረው ልክ ሳያት እንደ ህልም ነው የሚመስለኝ። በቃ ቀስ እያልኩኝ ወደ እሷ ያልኩኝ፣ እሷ ሰምታለች። ለዚህ ነው የመጣችው። አልሞስት ከአይሮፕላን ወርዳ እንደመጣች በለው እና በጣም አዘነች። ተቃቅፈን ተላቀስን። ዝም በላቸው እኔ ነኝ እናትህ፣ ማንም ሌላ እናት የለህም፣ አንተ የኔ ልጅ ነህ ብላ ስትለኝ ስሜቴን መግለጽ አቃተኝ። እያቀፍኳት እየወደድኳት፣ ግን ያቺ እናቴ ምንድን ነው የምትመስለው የሚል ልክ አይደለሁም እኮ ምክንያቱም ያሳደገችኝ ሁሉ ነገር ያደረገችኝ ልክ አይደለሁም። ግን በልጅነት አይምሮ ግራ የተጋባ ነገር ውስጥ ነው የገባሁት። እና አንዳንድ ጊዜ ምንም ሴንስ የማይሰጥ የሚመስል ሴንስ የሚሰጥ፣ አሁን አንዳንድ ሰዎች እናቴ እንደዚህ አድርጋ፣ እናቴ እንደዚህ ሆና፣ እናቴ እንደዛ ሆና ብለው ሲሉ እንደ እናትም እንደ አባትም ያሳደገኝ አባቴ ስለሆነ ያንን ፍቅር የሚገርም ነገር እኮ ነው። አንዳንድ ጊዜ ፎር ግራንትድ እንወስዳለን። አሁን አንተ ጠየቀኝ እናትህን ብለህ ስትል እውነት ነው። የእናት ፍቅር ወይንም የእናት ማንነት ፎር ግራንትድ የምንወስደው ነገር አለ፣ ግን ፎር ግራንትድ የሚወሰድ ነገር አይደለም። ያለውና የሌለው ሰው ምን ማለት እንደሆነ ዴፊኒሽኑን የሚያውቅ ዴፊኒሽኑን ማያውቅና በእርግጥ እንዳልኩህ እናቴ ያሳደገችኝ እናቴ እንደ እናት ሆና አሳድጋኛለች። ስለዚህ ያ ሜሞሪ አባቴም እናቴም በጣም ከመውደዱ የተነሳ እኔን ከመውደዳቸው የተነሳ እንደው አቧራ እንዳይነካው ምንጣፍ ይነጠፍ ተብሎ ውጪ ምንጣፍ ይነጠፋል እኔ ዳዴ በምልበት ሰዓት። ከዛ ጀምራ ነው ያነሳችኝ፣ ከዛ ጀምራ ነው የተጠነቀቀችልኝ። ስለዚህ የደሴና የአዲስ አበባን ታሪክ እንትን ስል ይሄን ሁሉ አስታውሳለሁ። በጣም ትልቅ ነገር ነው እና ያው በዚህ አጋጣሚ ጥሩ መልእክት ነው። ብዙ ጊዜ እኛ ሀገር ያው በእንጀራ እናት የሚባል ጥሩ ስም የላቸውም፣ ግን በጣም ብዙ እንጀራ እናቶች አይተህ ከሆነ ከእናት በላይ ናቸው። እኔ የማውቀውም ታሪክ ስላለ ነው እና ይሄ ትልቅ ምስክርነት ነው። እግዚአብሔር ይባርካቸው። ለማንኛውም ከዛ በኋላ ለውጥ መጣ ወይስ እንዴት ነበር የቤተሰባችሁ ከመጽሐፍ ቅዱስ ጋር የነበራችሁ የእምነታችሁ ቤት ውስጥ የነበረው ነገር የሚመስል ነበር?
ያው ስሜ ማን ነው? ስሜ ሚካኤል ነው አይደል? እኮ ያው ይታወቅ እና አባቴ በጣም በተለይ ደሴ ውስጥ ሲወራ ሲተረክለት የነበረው እንዳልኩህ የልዑል አልጋ ወራሽ ቤተ መንግስት እዚህ ጋር ነው። የኛ ቤት አብሮ ከጎኑ የተጣበቀ ነው። በጣም ጥልቅ ቤት ነው እሳቸው የሰጡት። ፍቅራቸው ኃይለኛ ነበረ የልዑል አልጋ ወራሽ እና የህዳር ሚካኤል ተብሎ በጣም በጣም ትልቅ ድግስ በቃ ኤግዛጀሬት ሲደረግ እንደው የደሴ ከተማ ህዝብ አይቀርም እስከሚባል ድረስ የህዳር ሚካኤልን በጣም በጣም ያከብረው ነበረ። በጣም ትልቅ ድግስ ይደረግ ነበረ እና በጣም የሚቀርቡት ጓደኛው ሚካኤልን እንደዚህ የምትወድ ከሆነ ልጅህን ሚካኤል ለምን አትለውም ተብሎ ነው ሚካኤል የተባልኩት። እና በዛ ደረጃ ላይ በጣም አጥብቆ የሚያመልከው የሚወደው ሚካኤልን ነው። እኔ እንኳን ወደ ጌታ ስመጣ አባት በህይወት ቢኖር ምን ይልሃል? እሱ እኮ አጥባቂ ነው ወይንም ደግሞ ሚካኤልን በጣም ያከብር ነበረ እስከሚባል ድረስ ብዙ እንትን ይነገር ነበርና አንድ ጊዜ ትዝ የሚለኝ ነገር በህልሜ ይሁን በራእይ ይሁን አላቅም፣ በልጅነቴ ነው እና አባቴና እናቴ መሀል የተኛሁኝ ይመስለኛል እና ጠዋት ላይ አባቴን ለምንድነው ቅባት ስትቀባይ ነበር? ለምን ግን ቅባቱ የለም አልኩት። ይሄ የድሮ አንበሬ ጭቃ የሚባል ነገር አለ። እሱን እንደ ባዝሊን የሚመስለው እሱን ስትቀባይ ነው። ኧረ እኔ አልቀባሁም አለ። እናትህን ጠይቃት አለኝ። እናቴ ጋር ሄጄ እንደዚህ ስትቀቢይ ነበር? ኧረ እኔ አልቀባሁም፣ አባትህን ጠይቅ አለኝ እና በመካከል ሁለቱ እኔ አልቀባሁም ተባባሉና እንግዲያውስ ሚካኤል ቀብቶ ይሆናል አለኝ። እስከዛ ደረጃ ድረስ ነበር ሁሉን ነገር የሚያገናኘው እና በዛ ደረጃ በእምነቱ ደረጃ እንደዚህ አይነት አጥባቂ እምነት እንደነበረው ትዝ ይለኛል። አጥባቂ ኦርቶዶክስ ነበሩ ማለት ነው። ቤት ውስጥ ምንድነው ማለት የሚደረግ ነገር አለ ማለት መጽሐፍ ቅዱስ እንድታጠኑ ወይ ደግሞ ትምህርት ቤት መጽሐፍ ቅዱስ ማነው ቤተክርስቲያን ይዘው ይሄዱ ነበር? ምን ይመስላል? ቤተክርስቲያን ይዞኝ ይሄዳል። ማነው ጥምቀት በዓል ሲሆን ይዞኝ ይሄዳል። ጃልሜዳ ጃንሆይ የነበሩበት የሚኖርበት እንግዲህ በልጅነቴ ከዛ አካባቢ እንደዚህ አልጠፋም። የሚደረገውን ነገር ሁሉ ስርዓቱን ሁሉ አብሬ አይ ነበርና ትምህርት ቤት ከሌለኝ በክረምት በተለይ ዮሐንስ ከሆነ ቅዱስ ዮሐንስ ከሆነ ዮሐንስ እንሄዳለን፣ ሚካኤል ከሆነ ሚካኤል እንሄዳለን፣ አቦ ከሆነ አቦ እንሄዳለን። እንደዚህ አይነት ኮሚትመንት ነበረው ለእምነቱ እና አብሮኝ ዘን ነበረ። ያንተስ መረዳት ምን ነበረ? ስለ እግዚአብሔር የነበረህ መረዳት እግዚአብሔርን የመፈለግ ነገር ምን ነበረ? እስኪ መንፈሳዊ ነገር በዛን ጊዜ ከዚህ ጋር ያያያዝኩት ነገር እንደሆነ ብዬ በጣም እገምታለሁ። ምክንያቱም በዚህ ዙሪያ እና በዚህ አካባቢ ይዞኝ ሄድና ያደርገው የነበረው ነገር ፈሪሃ እግዚአብሔር ነበረኝ። እያደግኩኝ በመጣሁበት ጊዜ መጽሐፍ ቅዱስ አነባለሁ። አታነብ ነበር? አነባለሁ ነበረ በቤታችሁ መጽሐፍ ቅዱስ? አዎ መጽሐፍ ቅዱስ አነባለሁ። መጽሐፍ ቅዱስ እንደ አንባቢ በጓደኞች አካባቢ እንደ አንባቢ ይታወቃለሁ። ምን ነበር የምታነብ የነበረው? እሱ ልነግርህ እኮ ነው። እንደ አንባቢ ይታወቃለሁ። ሃይማኖተኛ እበላለሁ። መጠጥ አልጠጣም ብዬ ባልኩበት ጊዜ በጉርምስና ዘመን ላይ ጆሊ ጴንጤ ይባል ነበረ። አንተ ጆሊ ጴንጤ የሚባል ያኔ ነበረ? አዎ በደርግ ጊዜ እኮ ነው። አንተ ለካ ቆይታ። አዎ ጆሊ ጴንጤ ይባላል። ግን ጴንጤ የሚባለውን ትርጉሙን አላውቀውም። ጆሊ ምን ነኝ ትላለህ፣ እንደገና ደግሞ አልጠጣም ትላለህ ነው ነገሩ። ግን ካለ መጠጣት በስተቀር ጊዮንም ሂልተንም ራስ ሆቴልም ጭፈራ ያለበት ቦታ ላይ ሁሉ እንሄድ ነበረ።
እንደንስ ነበር፣ ዘፈን እናዳምጥ ነበር እና መጽሐፍ ቅዱስ ደግሞ ተመልሼ ደግሞ አነባለሁ እና መጽሐፍ ቅዱስ ግልጥ አድርጌ ሳነበው ስካር፣ ዘፋኝነት እንደዚህ የሚለውን ነገር ሳይ ግጥም አደርገዋለሁ። ዘፈን ተወድ ነበር በጣም በጣም እና ዘፈን አካባቢ ስራ ነበር ወይ? ከዛ ጋር የተያያዘ ነገር ታሪክ አለ? ኖ ዘፈን አካባቢ ስራ የለኝም፣ ግን የሚሰሩት ሰዎች የሚቀርባቸው ሰዎች ናቸው እኮ ዘፋኞችን ታውቅ ስለነበረ እሱን ነው። ጌታን ከመቀበል በፊት ማለት ነው። ጌታን ከመቀበሌ በፊት የነበረኝ በጣም ሙዚቃ ወዳለሁ፣ ዘፈን ወዳለሁ። እንዲያውም ትዝ የሚለኝ ነገር በተለይ የእንግሊዝኛ ዘፈን ላይ ሮይሲ የሚባል ዘፋኝ ነበረ እና የእሱን ፎቶግራፍ ወይንም ፒክቸሩ ማን እንደሚመስል አይታወቅምና ጥቁር ይሁን ነጭ ይሁን የሚባል እና በደንብ በቃ ተያይዤ የእሱን ፎቶግራፍ መፈለግ አለብኝ ብዬ ፈልጌ ያገኘሁት። ዘፋኝ ነው፣ የታወቀ ዘፋኝ ነው እና እስከዛ ደረጃ ድረስ በጣም እንትን አድርግ ነበር፣ ሙዚቃን ወድ ነበር እንጂ ሙዚቃ ውስጥ ገብተህ ለመዝፈንም ወይም ለሙዚቃ ለመጫወትም አልሞከርኩም። ነገር ግን ለምሳሌ ባንድ ውስጥ ድራመር የሆነ በጣም የምወደው ጓደኛዬ አሁንም አለ፣ ገድብ አልፍሬድ የሚባል ከሱ ጋራ ሸበሌም ሲሄድ እዛ ሸበሌ ሲጫወት ራስ ሆቴልም ሲሄድ ራስ ሆቴል ኢትዮጵያዊ ነው። ገድብ አልፍሬድ ማለት ይሄ ሀረርን ድልድይ ያሰሩት አልፍሬድ ሻፊ የሚባሉ በእሳቸው ስም ነው የሚጠራው፣ የእሳቸው ልጅ ማለት ነው። አሁን በቅርብ ወደዛ መጥቶ ነበርና ከሱ የተነሳ ብዙ ጓደኞች ጋር እንገናኝ። እነ ሙሉቀን ጋር በጣም እንቀራረባለን፣ እነ ኩኩ ጋር በጣም እንቀራረባለን። ያን ጊዜ ነው የምታውቃቸው እነ ሙሉቀንና ነው? በጣም እና ሙሉቀን ጌታን ተቀብሎ እኛ ጌታን ሳንቀበል ይመክረኝ ነበር። የት ኢትዮጵያ ያለ ነው? እዚሁ ኢትዮጵያ ያለ ኢትዮጵያ ነው እንደ ጌታን ተቀበሉት? ነው እንዴ? እዚሁ መሰረተ ክርስቶስ ነው እኮ የተቀበለው። ነው እንዴ? አላውቅም ታሪኩን። ብዙ ምስክርነት ያለው። ምን ይመክር ነበር? አድንቄ ዘፈኑን የዘፈነውን ዘፈን አድንቄ ስነግረው ህይወት የሌለው ነገር እኮ ነው፣ አሁን ህይወትን ይዣለሁና ወደ ህይወት መምጣት ነው ላንተም የሚሻለው እና ግን ግራ ይገባኝ ነበር። ይዘፍናል፣ ነገር ግን ስለ ጌታ ያወራኛል የሚል ነበር። ይዘፍን ነበር። ዘፈኑን አላቆመም ነበርና ቤቱም ደግሞ ይሄድ ነበር እና በዚህ ኤሪያ ላይ ብዙ ይመክረኝ ነበር ማለት ነው ወደ ጌታ መምጣት። ለእኔ ደግሞ ግራ የሚገባኝ ነገር እሺ ወደ ጌታ መምጣት ማለት እንደዚህ ይቻላል? ቀስ ብለን እንተዋዋለን፣ ይሄ እኮ የዘላለም ነገር አይደለም እያለ ይለኝ ነበርና እሱ ያንን እንተዋለው ብሎ ማለትና የዘላለም ነገር አይደለም ብሎ የሚለው ነገር በጣም ቻሌንጅ ይሆንብን ነበረ ብዙዎቻችንን። የማይተው ነገርና በጣም ፌመስ የሚያደርግ ነገር ነው ብለን ስለምናስብ ስለነበረና እንዳልከው ሙዚቃን እና ዘፈንን በዛ አይነት ደረጃ እና በዛ አካባቢ ብዙ ወዲያ ወዲህ ነበረ። እንግዲህ ይሄ አንተ ጌታን ያገኘኸው ከደርግ ዘመን በኋላ ወይም መጨረሻ አካባቢ እንደሆነ ነው የነገርከኝ፣ ግን ወደዛ እንመጣለን። እንግዲህ ቅድም እንዳልከኝ በተለይ በአባትህ ከቀዳማዊ ኃይለ ሥላሴ ቤተሰቦች ጋር ግንኙነት አላቸው፣ እንደዚሁም የቀድሞ ባለስልጣን በመሆናቸው ለውጥ ሲመጣ ብዙ ችግር ውስጥ እንደገባችሁ አውቃለሁና የለውጡን ጊዜ እንዴት አለፋችሁ? ምክንያቱም ብዙ ጠባሳዎች እንዳሳለፍክ በግል አጫውተኛና እሱን ትነግረን። የለውጡ ጊዜ እንዴት አለፈ? ምን ይመስል ነበር? የሚገርም ነገር ነው። የለውጡ ጊዜ ልክ ለውጥ ሊመጣ ከጥቂት ወራት በፊት ነው አባቴ ሞተው። ለውጡ ላይ አልደረሱም እሳቸው በጥቂት ወራት እና ቅድም ነግሬህ የነበረው ጀነራል ከበደ ወርቁ ወደ ስላሴ ቀብር ስንሄድ አንድ መኪና ውስጥ ነበርን። የእሳቸው የሚኖሩ ነው በቃ እየኖርኩ ነው ብለው አስበው ስለነበረ ማለት ከጥቂት ዓመት በኋላ ሊገደሉ ማለት ነው እና በጣም የቀብሩ ስነ ስርዓት በጣም የሚያስገርም ነበረ። በኋላ ከዛ ጋር የተያያዘ ታሪክ ስላለ ነውና
እንደው በቃ ሐሳብህን ሳይከናወን አንዳንዱ ነገር ሳይፈጸም ሞትክ እያሉ እሳቸው እያለቀሱኝ እኔን የሚያስለቅሱ ነበር ሬሳውን ተከትለን ስንሄድ። አዎ እና ሁልጊዜ የሚገርመኝ ነገር የእሳቸውን ሞት ሳያውቁ ስለ አባቴ ነበር የሚያለቅሱት። እንዲያውም የእሳቸው ባለቤት ወይዘሮ አስካለ ይባላሉ። በአባቴ ሞት የተነሳ በጣም ደንግጠው ደረታቸውን በጣም ሲመቱ ታማ ሆስፒታል ራይት ወይ ያንኑ ጊዜ ሳይቀብሩት ሆስፒታል ባስቸኳይ ሄደው ሆስፒታል ገብተው ነበርና ከዛ በኋላ በጣም አፌክት ያደረገኝ ነገር ብዙ ዘመዶቼ፣ ብዙ አጎቶቼ፣ ብዙ ቤተሰቦቼ የሚባሉት ትዝ ይለኛል። የአባቴ ወንድም ታላቅ ወንድሙ ደጃሜ ደምሴ ተሰማ ይባላሉና የጀነራል ከበደ ወርቁ አሟሟት ከጓደኞቼ ጋር ፒያሳ ቁጭ ብለን አሰፋ ይርጎ የሚባል በዋሽንት ይነገር እንትን ይልና በዛሬው ዕለት የኢትዮጵያ ወታደራዊ አስተዳደር ደርግ እንዲህ አይነት እርምጃ ወስዷል እያለ የሚለው ድምፁን ስንሰማው ሁሉ እንፈራዋለን፣ አንወደውም ነበር እና ተቀምጠን እንደና እየተጫወተን ልክ እቺ ሙዚቃ መጣች። እቺ ሙዚቃ ስትመጣ አብረን የነበሩን ጓደኞች በድንጋጤ ነው በጣም ዝም የምንለው። ደግሞ አሁን ምንድን ነው የምለን እና ይሄ በጣም ስፔሻል ኢቨንት ስለነበረ ስፔሻል ሞመንት ስለነበረ ነው የምነግርህ። እና በዛሬው ዕለት እጁን አልሰጥም ብሎ በተደረገው የተኩስ ልውውጥ የጦር ሰራዊት ዋና አዛዥ የነበረው ጀነራል ከበደ ወርቁ በደርግ ተደምስሷል አለ ማለት ነው። ያንን ስሰማ ሁላችንም ደነገጥን። ቅርበት እንዳለኝ ያውቃሉ አብረውኝ ያሉት። ከዛ ሮጬ 4 ኪሎ ደረስኩኝ ከፒያሳ እና 4 ኪሎ ለምንድን ነው የሮጥኩት? እኚህን ደጃሜ ደምሴ የሚባሉትን አጎቴን ለማግኘት እዛ አካባቢ ስለማይጠፉ ቱሪስት ሆቴል የሚባል ነበረ። ብዙዎቹ እዛ ይቆያሉና እና እሳቸው ጋር ስደርስ በጣም ደንግጠው እጃቸው ይንቀጠቀጥ ነበር፣ በር መክፈት አቅቷቸው እና ልክ ስደርስ እና ስንገናኝ ተላቀስን እና በቃ ገደሉት ወንድሜ፣ እኔም ደግሞ እስከሚገሉኝ እስቲ ሄጄ እቤት ልጠብቃቸው የሚል ትራማ ውስጥ የሚከት ሞመንት ነበረ። በቃ ወደዚህ በኩል ስትሄድ ተረሽኗል፣ ወደዚህ በኩል ስትሄድ ተገሏል፣ ወደዚህ በኩል ስትሄድ ታስሯል፣ ወደዚህ በኩል ስትሄድ የቁም እስረኛ ሆኗል። በቃ በየትኛውም አይነት ነገር ደግሞ ከተነካ ከተያዝክ ወይንም ደግሞ ቀበሌ ከፈለገ አዳሪ ርዝራዥ እንደዚህ የሚባል ነገር ነበር። እንዲያውም በጣም የሚገርመው ነገር የወንድሜ ቤት ናይጄሪያ ኤምባሲ ነበርና ናይጄሪያ ኤምባሲ ሄጄ እዛ አካባቢ ስለምውል ዝም ብለው ይመለከቱናል። የሎል ራስ ምሩ አንደኛው ልጃቸው ሚካኤል ምሩ ይባላሉ እና የእሳቸው ልጅ ሳህለ ሚካኤል አሁን አሜሪካን ነው ያለው። አብረን ሃንጋር ራውንድ እናደርግ ነበረ ለተወሰነ ጊዜ ያህልና ለካ ዝም ብለው ይከታተሉናል። እና እቤታችን ሞግዚት የተባሉ ሰዎች ነበሩ እና ሁሉም ደግሞ አባቴን በጣም ስለሚወዱና ስለሚወዳቸው በአባቴ ስም ይጠሩ ነበር። አበበ ተፈራ፣ በዛብህ ተፈራ፣ ተቀኝ ተፈራ፣ አበጋዝ ተፈራ እየተባሉ አሰፋ ተፈራ ተብለው ብቻ ብዙዎቹ በዛ ይጠሩ ነበር። ይሄኛው አበበ የሚባለው ሁሉ ጊዜ ሲያገኘኝ አንድ ነገር ጣል ያደርግልኝ ነበር። እንደው ለጥቂት እኮ ነው። እሳቸው እኮ በቃ ጥሩ ለአብዮቱ የሚመቹ ሰው ነበሩ። እንደውም በቃ ሳይቀር ከአብዮቱ በፊት ቀድመው ለውጥን የሚፈልጉ ነበር ይለኛል ስለ አባቴ። ማለት ቴኬር ያደረገን ነበረ፣ ለድሃ አዛኝ ናቸው። በዛ የተነሳ ነው ስማችን ሁሉ በሳቸው የሚጠራው የነበረው የሚል ነገር ነው። እኛ ስለ አሳዳጊ እናት ግን እናት ይላል እና ምንም እንትን አልሰጠውም። እና አንድ ጊዜ እንደዚህ እዛ ሰፈር ስሄድ
ቀበሌ ትፈለጋለህ ተባልኩኝ። ፖለቲካ ውስጥ አልገባም። ቅድም እንዳልኩ ጆሊነት ውስጥ፣ ሙዚቃ ውስጥ፣ ዘፈን ውስጥ ነው ያለን እና ምንድን ነው ብዬ ስሄድ አሰሩኝ ማለት ነው። እሱ ሲመጣ ይጠይቃል ተባልኩኝ እና ያን ጊዜ ስርዓት ቀላል አይደለም። ግርፋ አለው፣ ቶርች አለው። አንድ ምሽት ላይ ቶርች የሚደረግበትን ያየው ይሄ ምስኪን ልጅ ተሳስተው ነው ያሰሩት ይላል አንደኛው ቀበሌ ዘበኛ እና ሊያናፍስ ሲወጣ እስረኞችን ያናፍስ ነበርና ሊያናፍሰኝ ይዞኝ ሲወጣ ማን እንዳሳሰረ ታውቃለህ አለኝ። ኧረ እኔ አላውቅም። ፖለቲካ ውስጥ የለህበትም አይደለም አለኝ። ኧረ የለሁበትም። አበበ ነው ያሳሰረ አለኝ። አበበ ተፈራ አልኩት። ለምን? አይ እሱ ነው ያሳሰረ አለኝ እና ኦኬ ብዬ አንድ ነገር አይምሮዬ ውስጥ ገባ። ይሄ ነገር እንግዲህ ከቤተሰብ ጋር የተያያዘ ነገር ነው እና ወደ ቀበሌዎቹ ጋር ለጥሪ እንትን ማታ ተጠራሁኝ ማለት ነው። ተጠርተ ወይ በዛው ትሄዳለህ ወይ ትገደላለህ ወይ ቶርች ትደረጋለህ። አሁን ቶርች የተደረገውን አየህ አለኝ። አዎ እንጠይቅህን ጥያቄ በትክክለኛው መልስ፣ አንተም እሱ ይጠብቅሃል አለኝ። ኦኬ አልኩኝ። ለምንድን ነው ለአባትህ ነው በሳቸው ታዘህ ነው ወረቀት የምትበትነው አለ። የምን ወረቀት? ምን እናንተ የአፓ ኢዲዩ አለኝ። በቃ እነዚህ ሰዎች ግንዛቤ የላቸውም፣ እውነተኛ ታሪክ የላቸውም ማለት ነው አልኩኝና አይ አባቴ እኮ አባቴ ማን ነው ስማቸው? ደጃኔ ተፈራ ተሰማ እና ከሳቸው ታዘነ ስል አይ አባቴ በህይወት እኮ የለም ስል ደነገጡ። እርስ በርስ መተያየት ጀመሩ። በቃ ገባኝ። አበበ ነው ስለተባልኩኝ አሁንም የአጎቴ ቤት ወልድ ኤርፖርት ነበረና ከወልድ ኤርፖርት ናይጄሪያ ኤምባሲ እየመጣሁኝ እንደዚህ አይነት ነገር የምናደርግ ምናምን ነው የመሰላቸው ማለት ነው። ከዛ በኋላ እስቲ ውጣ ተባልኩኝ። እውነተኛ ትክክለኛ ኢንፎርሜሽን እንዳልደረሳቸው ገባኝ። ተመልሼ ስገባ እንደው መቼም እግዚአብሔር ትረፍ ያለው፣ ምክንያቱም እንደወጣህ በዛው ልትቀር ትችላለህ፣ ዝም ብሎ ሳይታወቅ ልትገደል ትችላለህ፣ እስከሚጣራ ድረስ የሚባለው እንግልት ሁሉ አለና ከዛ መለሱና አስገቡኝና ታዲያ አንተን ማን እንበልህ አሉኝ። እንዴት እንደመጣልኝ አላውቅም። እኔ ጆሊ ነኝ አልኳቸው። የምን ጆሊ አለኝ። ጆሊ ጃኪዝም። ጆሊ ጃኪዝም ምን ማለት ነው አለኝ። የፖለቲካ ደሃ ማለት ነው አልኳቸው። እንዴት እንደመጣልኝ አላውቅም። እውነትም ደሃ አለኝ። ውጣ ተባልኩኝ ማለት ነው። በጣም የሚገርም ነው። እሺ ለማንኛውም ከዛ ቀጥታ ያለውን ትነግረናለህ። የእረፍት ሰዓታችን ስለደረሰ እረፍት አድርገን እንመለሳለን። ተመልካቾቻችን የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ነው። እንግዳችን ደግሞ ፓስተር ሚካኤል ተፈራ ነው። እረፍት አድርገን እንመለሳለን። ባላችሁበት ቆዩ።